ጋናዊ የክንፍ አጥቂ መስመር ተጫዋች ሆነው አንቷን ሴሜኒዮ በጥር ወር ክለቡ መልቀቅ እንደሚችልና በክለቡ በርንማውዝን ፈቃድ እንዳገኘ እየተገለጸ ይገኛል። በርንማውዝ አንድ ሪኳየርመንት አንድ መስፈርት ብቻ ነው ያላቸው፣ እሱም 65 ሚሊዮን ፓውንድ የውል ማፍረሻው በጥር ወር ብቻ ጠረጴዛው ላይ እንዲቀርብላቸው ነው የሚፈልጉት። ያ ከሆነ ተጫዋቹ መልቀቅ ይችላል፣ ምንም ችግር የለባቸውም የሚሉ መረጃዎች እየወጡ ይገኛሉ። እንግዲህ የክንፍ አጥቂ መስመር ተጫዋቹ ይህ ጋናዊ ተጫዋች አንቷን ሴሜኒዮ በ2024 ከእንግሊዝ ተነባቢ ጋዜጣ ከሆነው አትሌቲክ ጋር ባደረገው ቆይታ ላይ በግልጽ አርሰናልን እያየ ማደጉንና አሁንም የአርሰናል ደጋፊ መሆኑን በግልጽ ተናግሮ እንደነበር ይታወቃል። ግን መድፈኞቹ ይህንን እንኳን እየሰሙ እጃቸውን ከማጣመር ውጭ ሌላ በደንብ ለመንቀሳቀስ ፍላጎት እንዳላሳዩ መናገር ይቻላል። ኖኒ ማዱዌኬን ነው ያስፈረሙት ይህንን እየሰሙ ማለት ነውና ይሄ ጉዳይ በስፋት መነጋገሪያ ስለነበረ ነው ባሳለፍነው ክረምት የዝውውር መስኮት ላይና ይህንን አጋጣሚ አሁን በሚገባ አርሰናል ተጠቅመው ተጫዋቹን ለማስፈረም ጥረት ያደርጋሉ ተብሎም አይገመትም። ከአሁን በኋላ በቦታው ላይ ፉክክርም ስላለ እርግጥ ከግራ ቦታ ላይ መሰለፍ ይችላል። ማርቲኔሊ ቦታ ለማደስ ፍላጎት አላቸው። አሁንም ቢሆን ሴሜኒዮ ላይ በነገራችን ላይ አርሰናል ፍላጎት አለው፣ ግን ፍላጎታቸው ልክ እንደ ሊቨርፑልና እንደ ማንቸስተር ዩናይትድ አይደለም። ይህንንም የተለያዩ ምንጮች እየዘገቡ ይገኛሉ። በሊቨርፑል በጣም በጥብቅ ነው የሚፈለገው ከሚባለው በላይ ማለት ነው፣ በተለይ ከአንቷን ሴሜኒዮ ጋር በተያያዘ። ይህ በእንዲህ እንዳለ ማንቸስተር ዩናይትድም ሌላው ለተጫዋቹ ጥብቅ ፈላጊዎች ስለመሆናቸው የተገለጸ ይገኛል። ከአፍሪካ ዋንጫ ጋር በተያያዘ ተጫዋቾች ስብስቡ ስለሚለቁ ማለት ነው ጥር ወር ላይ ይህንን ቦታ ልባት ለመስጠት የተጫዋቹ ፈላጊ ሆነው ብቅ ያሉበት አጋጣሚ ያ ስለመሆኑ እየተገለጸ ይገኛል። ብራያን ቤሞም እንዲሁም ደግሞ አማድ ዲያሎም ወደ አፍሪካ ዋንጫ ሀገራቸውን ለመወከል ስለሚያቀኑ ማለት ነው። በሊቨርፑል በጣም በጥብቅ እንዲፈለግ ምክንያት የሆነው የመሐመድ ሳላህ ጉዳይ ነው። ሞ ሳላህ በሊቨርፑል እግር ኳስ ክለብ የማይፋቅ ታሪክ በወርቃማ ብዕር የጻፈ በጣም ትልቅ ገድሎችን መፈጸም የቻለ ተጫዋች ነው። ለጥያቄ አይቀርብም። ግን ተፈጥሯዊ በሆነ መንገድ ከእድሜ ጫናው ጋር በተያያዘውን እየተፈተነ የሚገኝ ተጫዋች ነው። ፍጥነቱ ቀንሷል፣ ውሳኔዎቹ ቀንሷል፣ የሜዳ ላይ ቅንጅት ያጫወት መንገዱ ቀንሷል። ያልቀነሰ ነገር የለም ከመሐመድ ሳላህ ጋር በተያያዘ በተለይ በዚህ ዓመት ማለት ነውና አምና 29 ጎል አስቆጥሮ 18 ኳስ አመቻችቶ ያቀበለና በፕሪሚየር ሊጉ ከፍተኛ ጎል አስቆጣሪና በርካታ ኳሶችን አመቻችቶ ያቀበለ ተጫዋች እንደነበር የሚታወስ ጉዳይ ነው። ከዛ በተጨማሪ በባላንዶር የሽልማት ስነ ስርዓት ላይ የዓመቱ ምርጥ ሶስተኛ ተብሎ እንግዲህ ተመረጠ። ይህንን ቦታ የያዘ ተጫዋች ነው። እንዲሁም ደግሞ በአፍሪካ የዓመቱ ምርጥ ተጫዋች ላይ መጨረሻ እጩም ሆኖ የቀረበ ተጫዋች ነው መሐመድ ሳላህ። በዚህ ውድድር ዘመን ግን በጨዋታ እንቅስቃሴ በክፍት የጨዋታ እንቅስቃሴ ወይም ፍሮም ኦፕን ፕሌይ አንድ ጎል ብቻ ነው ማስቆጠር የቻለው። የአምና ሻምፒዮኖቹ በ18 ነጥብ 8ኛ ደረጃ ላይ ከማንቸስተር ዩናይትድ ዝቅ ብለውም ተቀምጠው ይገኛሉና አሁን ባለው ወቅት ሁኔታ የሊቨርፑል እግር ኳስ ክለብ ግልጽ በሆነ መንገድ ይህንን መስመር ለማጠናከር አሁን ቆም ብሎ እንዲያስቡበት ያስገደደ ጉዳይ ስለመሆኑ እየተገለጸ ይገኛል ማለት ነውና እንግዲህ የላንክሻየር ደርቢ ከሜዳ ውጭ የምንመለከትበት የዝውውር ዑደት ወይም ደግሞ የዝውውር ፉክክር ዑደት መናኸሪያ የሚሆን ተጫዋች ይሆናል ተብሎ ይገመታል ከአንቷን ሴሜኒዮ ጋር በተያያዘ። ምክንያቱም ሊቨርፑልም ማንቸስተር ዩናይትድም የተጫዋቹ በጣም ጥብቅ ፈላጊ ስለመሆናቸው የተገለጸ ስለሚገኝ ማለት ነው። እንግዲህ ከሰሞኑ በጣም ከመሐመድ ሳላህ ጋር በተያያዘ ለትችት እየተደረገ የሚገኝ ተጫዋች ነው። በተለይ ቡድኑን በመከላከሉ የማገዙን ስራ እርግፍ አድርጎት ቶታል በሚል እየታማ ይገኛል። የሂት ማፕ ወይም ደግሞ ሜዳ የሚያካልለበት መንገድም ኳስ ሲይዝ ነው እንጂ ከኳስ ውጭ የሚራመድ ተጫዋች ነው በሚልም ያው ቡድኑ ጫና እያሳደረ ይገኛል። ያ መስመር ደግሞ በተለይ ትሬንት ከወጣ በኋላ ግልጽ በሆነ መንገድ ፍሪምፖንግም ሆነ ኮነር ብራድሊ ወጥነት ያለው ሜዳ ላይ እንቅስቃሴ ማሳየት እየተሳነ ይገኛል። ከዛ ውጭ ጀርሚ ፍሪምፖንግ ደግሞ በጣም የመከላከል እንቅስቃሴው በጣም በዜሮ የተባዛ ሊባል የሚችል አይነት ተጫዋች ነው። ክፍት ሊባል ይችላል ያ ቦታና ኦፌንሲቭ ፕሌው ጥሩ ነው ተጫዋቹ። ስለዚህ መስመር ክፍተት ስላለበት ሳላህ እየተመለሰ መከላከል አለበት። ያ ይሆን አይደለም። ስለዚህ ተጫዋቹ ተቀያሪ ወንበር ላይ መቀመጥ ነው ያለበት ሚሉ ሀሳቦችም ከጽኑ የሊቨርፑል ደጋፊዎች ጋር በተያያዘ እንደ ሀሳብ ሲነሳ እንደነበር ይታወቃል በማህበራዊ ትስስር ገጽ ላይ ማለት ነው። ይህ እንዲህ እንዳለ ግን ዞሮ ሁሉንም ነገሮች ከገምቱ በመክተት ሊቨርፑላውያን ይህንን መስመር ማጠናከር ለድርድር ማይቀርብ ጉዳይ ስለመሆኑ የተረዱ ይመስላል። ሴሜኒዮ ደግሞ በዋናነት በእጩነትም አይናቸው ያረፈበት ተጫዋች ስለመሆኑ በግልጽ መናገር እንችላለን። የፊታችን ጥር ወር ላይም ተጫዋቹ ለማስፈረም ጥረት ያደርጋሉ ተብሎ ነው የሚገመተው። በዚህ ሂደት ግን በዋናነት ተጫዋቹ በጥር ወርም ክለቡን ለመልቀቅ ጥያቄ ያቀርባል ተብሎ ሰሞኑን ስንሰማ ነበር። ሰሞኑ ሲታማ ነበር ጋና አማካኝ። ይህ ተጫዋች ደግሞ በፍጹም እኔ እንደዚህ ጥያቄ አላቀርብኩም ብሎ ጉዳዩን አስተባብሎ እንደነበር ይታወቃል። አሁን ታዲያ ክለቡ በርንማውዝ ደግሞ ተጫዋቹን ችግር የለውም በጥር ወር መልቀቅ ይችላል፣ ብቻ ሪሊዝ ክሎዝ ወይም ደግሞ ለውል ማፍረሻው የሚጠየቀውን የገንዘብ መጠን ሊከፈል ይገባል ሲሉ ቅድመ መስፈርታቸውን ያው በግልጽ አሳውቀዋል ክለቡ ማለት ነው። ዩናይትድ ያው ሌላው የተጫዋቹ ፈላጊ መሆናቸውን በግልጽ ተናግረናል። እንደነ ብራያን ቤሙ፣ አማድ ዲያሎ ግልጽ በሆነ መንገድ ካሜሮንና አይቮሪ ኮስትን ለመወከል በአፍሪካ ዋንጫው ላይ ከአንድ ወር በኋላ ያቀናሉ። ያንን መሰረት ባደረገ መንገድ የቡድኑ መሰሶ ነው ብራያን ቤሙ፣ ምንም ጥያቄ የለውም። በጥር ወር ደማቅ የሚባል እንቅስቃሴን ያሳየ ተጫዋች ነው። የወሩ ምርጥ ተጫዋች ተብሎ የተመረጠው በጥቅምት ወር እምቤሙ እንደነበር ይታወቃልና ከሩበን አሞሪም የሚያጫወት መንገድ ጋር ቶሎ የተዋሃደ የሚመስል አይነት ተጫዋች ነው። ይህን ተጫዋች ማጣት የማጥቃት እንቅስቃሴያቸውን ማፍዘዝ ነው የሚሆነው። ሼስኮን ጉዳት ላይ እንደሆነ ይታወቃል በዚህ ሰዓት። ስለዚህ ዞሮ ይህንን የማጥቃት እንቅስቃሴያቸውን ለማጠናከር ገበያው ላይ ይወጣሉ ተብሎ ይገመታል። በእጩነት ከተያዙ ተጫዋቾች መካከል ደግሞ አንዱ አንቷን ሴሜኒዮ ስለመሆኑ በግልጽ መናገር ይቻላል። ክለቡ በርንማውዝ ቀደም ብዬ እንዳነሳሁት ነው 65 ሚሊዮን ፓውንድ ከቀረበ ተጫዋቹን መንገዱን ጨርቅ ያርገል ብለው እንደሚሸኙት በይፋ አሳውቋል። ሴሜኒዮ መርሳይድ ማቅናትን ምርጫ
ያደርጋል ተብሎ የተገለጸ የሚገኘው እንግዲህ የመጨረሻ ሁለት እጩዎቹ ዩናይትድ እና ሊቨርፑል ከሆኑ መርሲሳይድ ማቅናት ምርጫው ሊሆን ይችላል ተብሎ እየተገለጸ ቢገኝም ተጫዋቹ ለማስፈረም የሚደረገው ፍክክርና ጥረት ግን የአምና ሻምፒዮኖቹ ሊቨርፑሎች ግልጽ በሆነ መንገድ አሁን እየመሩት ይገኛሉ ተብሏል። የትራንስፈር ኤክስፐርትና ኢንሳይደሩ ወይም ደግሞ የተጫዋቹ ዝውውር ዑደት ላይ ትኩረት አድርጎ የሚሰራው ኢንዲ ካይላም የዚህ መረጃ ባለቤት ነው። በፊት ገጹ ጉዳይ ይዞ ወጥቶ እንደነበር እናስታውሳለንና ግልጽ በሆነ መንገድ አሁን የሊቨርፑልና የማንቸስተር ዩናይትድ ግልጽ የሁለት ፈረስ ግልቢያ ስለመሆኑ መናገር ይችላል። አርሰናልም ፍላጎት አለው፣ ግን በሊቨርፑልና በማንቸስተር ዩናይትድ ደረጃ አይደለም ፍላጎቱ ተብሎ ነው በግልጽ የተገለጸ ወይም እየተዘገበ የሚገኘው ማለት ነው። በተለይ አንቷን ሴሜኒዮ በዚህ ውድድር ዘመን በአጠቃላይ 9 ጎል ተሳትፎች አሉ። 6 ጎል አስቆጥሮ 3 ኳስ አመቻችቶ አቀብሏል። ከኤርሊንግ ሃላንድ በመቀጠልም እንግዲህ በርካታ ጎሎችን በፕሪሚየር ሊግ ያስቆጠሩ ተጫዋች እሱ ስለመሆኑ መናገር ይችላል። የበርንማውዝ በአንድ ኢራዮላ ስር በጣም ወደ ተሻለ ምዕራፍ የተቀየረው ተጫዋች ስለመሆኑ በግልጽ መናገር እንችላለን። በአቅም በክህሎት በሜዳ ላይ እንቅስቃሴ በሁሉም መንገድ በውሳኔ በመወሰን ተሻሽሎ የቀረበ ተጫዋች ነው። ከአንቷን ሴሜኒዮ ጋር በተያዘ ለትልቅ ክለብ መጫወት ሁሌም ቢሆን ህልሜ ነው፣ ግን ለዛ ደረጃ ላይ ደግሞ መድረስ መቻል አለብኝና ሁሌም ቢሆን በየቀኑ ተግቼ የምሰራው ለዛ ነው ሲል 2024 ላይ ቀደም ብዬ መግቢያ ላይ የጠቀስኩት የአርሰናል ደጋፊ መሆኑን በተናገረበት ዘ አትሌቲክ ጋር ባደረገው ቃለ ምልልስ ላይ ያነሳቸው ተጨማሪ ሀሳቦች ስለመሆናቸው መናገር ይችላል። ከአንቷን ሴሜኒዮ ጋር በተያዘ ተጫዋቹ በመጪው ጥር ወር ላይ መዳረሻው የት ይሆናል? አንፊልድ ወይስ ደግሞ ኦልድ ትራፎርድ ወይስ ደግሞ አርሰናል ፍላጎታቸውን ደግሞ ይበልጥ አጠናክረው በመጪዎቹ ጥቂት ጊዜያቶች ላይ ይቀርባሉ የሚሉት ርዕሰ ጉዳዮች በአጠቃላይ ከሴሜኒዮ ጋር በተያዘ ይጠበቃሉ። በርንማውዝ ግን 65 ሚሊዮን ፓውንድ ከቀረበ በሩን ክፍት እንደሚያደርግ በይፋ አሳውቋል። ከዛ ውጪ የ41 ዓመቱ ቲያጎ ሲልቫ በቀድሞ ክለቡ ኤሲ ሚላን መፈለጉ ግርምትን ፈጥሯል። እድሜያቸው እንደ ወይን እየጣፈጠላቸው ከሚሄዱ ተጫዋቾች መካከል አንዱ ብራዚላዊ እጅግ አስደናቂ የማል ተከላካይ ስፍራ ተጫዋች ሆኖ ቲያጎ ሲልቫ ይጠቀሳል። እንግዲህ የቀድሞ የፓሪስ ሳን ጀርሜን እንዲሁም ደግሞ የቼልሲ ኮከብና ብራዚሊያን ጋፋ ተጫዋች ቲያጎ ሲልቫ በ41 ዓመቱ ወደ ቀድሞ ክለቡ ኤሲ ሚላን አስገራሚ በሆነ መልኩ ወይም አስገራሚ በሆነ ሁኔታ ሊመለስ የሚችልበት እድል እንዳለ እየተገለጸ ይገኛል። ብራዚላዊ ተጫዋች በ2024 ክረምት ወር ላይ በተለይ የረጅም ጊዜ አውሮፓ ቆይታውን አጠናቆ ወደ ትውልድ ክለቡ ወደ ፍሉሚኔንስ እንደተመለሰ ይታወቃል። ወደ ብራዚል ሊግ ማለት ነው። በአሁኑ ወቅት ግን በአውሮፓ እግር ኳስ ውስጥ የመጫወት ፍላጎቱ አላበቃም ተብሏል። ሮሳኔሪዎቹ ኤሲ ሚላኖች ደግሞ ተጫዋቹን በዚህ እድሜው ላይ ሆነው ራሱ እንግዲህ ፍላጎት አሳድረውበታል ተብሎ የተገለጸ ይገኛል። እንደ ምክንያት ግን ሊጠቀሱ የሚችሉ ዘርፈ ብዙ ጉዳዮች አሉ። አንደኛው ልምድና ቡድን አመራር ብቃቱ በቀዳሚነት የሚጠቀሰው ነው። ኤሲ ሚላን በመጪው ጥር ወር መስኮት ላይ በጣም ልምድ ያለው የመከላከል መስመሩን የሚያረጋጋ የተከላካይ መስመር ተጫዋች ለማስፈረም አቅደዋል። አንጋፋው ቲያጎ ሲልቫ በእድሜው መጠን ጥሩ የአቋም ደረጃ ላይ የሚገኝ ተጫዋች ነው። በ41 ዓመቱ እንደዚህ አይነት ክህሎት ብዙ ሌሎች ተጫዋቾች ላይ የሚታይ አይደለም። ቲያጎ ሲልቫ ላይ ግን ያለ ነው። ቡድኑ በአሁን ጊዜ ባሉት ወጣት ተከላካይ መስመር ተጫዋቾች ወዲያውኑ በተለይ ሚዛንና አመራርን ማምጣት ይችላል ተብሎም ታምኖበታል። ከቲያጎ ሲልቫ ጋር በተያዘ በነገራችን ላይ ከፓሪስ ሳን ጀርሜን ወደ ቼልሲ ሲያቀና የቼልሲን የተከላካይ መስመር በማረጋጋት ረገድ ትልቅ አስተዋጽኦ እንደነበረ ይታወቃል። ያንን ለመረዳት ደግሞ ተጫዋቹ ከቼልሲ ሲወጣ የቼልሲ የተከላካይ መስመር እንዴት ብትንትኑ እንደወጣ መመልከት ወይም ደግሞ ማየት መረዳት በቂ ነውና የተጫዋቹን አቅም በዚህ ጉዳይ መረዳት እንችላለን። ሌላው የአሰልጣኝ ማርሲሊያኖ አሌግሪ ፍላጎት ነው። ይሄ በሁለተኝነት የተቀመጠው ምክንያት ነው። ተጫዋቹ ከኤሲ ሚላኑ አሰልጣኝ ማርሲሊያኖ አሌግሪ ጋር ጥሩ የስራ ግንኙነት እንደነበር ይነገራል። 2011 ላይ አብረው የጣሊያን ሴሪያ ዋንጫን ማሳካት መቻላቸው የሚታወስ ጉዳይ ነው። ቲያጎ ሲልቫ በአሁኑ ጊዜ ከፍሉሚኔንስ ጋር እስከ 2026 እስከ ቀጣይ ዓመት ማለት ነው ሰኔ ወር ድረስ የሚያቆይ ውል አለው። ሚላን በአጭር ጊዜ ውል ለማስፈረም ተጫዋቹን እየፈለገ ይገኛል። ይህም ክለቡ የዝውውር ክፍያ ግን መክፈል ሊኖርባቸው እንደሚችል የሚያስገድድ ጉዳይ ነው። ሆኖም የ41 ዓመቱ ኮከብ ከ13 ዓመት በፊት ለቆት የሄደውን ሳንሲሮ ቢመለስ በዋናነት እንደና ክሪስቲያን ፑሊሲችን ጨምሮ ሌሎች እንግዲህ የቀድሞ የቼልሲ ኮከቦች እንደና ሩበን ሎፍተስ ቺክን ጨምሮ ፉካዮ ቶሞሪንም እዛው በቼልሲ ቤት መጠነኛ ትንሽ የተወሰነ ጊዜም ቢሆን አብረው የተጫወቱበት አጋጣሚ አለና እነሱን መልሶ የሚያገኝበት አጋጣሚ ይኖራልና ይሄ ዜና መነሳቱ በአጠቃላይ እግር ኳስ ቤተሰቦች ዘንድ ግርምትን እንደፈጠረ መናገር ይቻላል። ቲያጎ ሲልቫ እድሜው ቁጥር ብቻ እንደሆነ ማሳያ በሆነ መልኩ በመጪው ጥር ወር እንግዲህ በ41 ዓመቱ ማለት ነው በብራዚል ሊግ ለቆ ወደ ጣሊያን ሴሪያ ይመለስ ይሆን በመጪው ጥር የዞር መስኮት ማለት ነው ይሆናል ወይ የሚሉት ጉዳዮች በበርካታ የእግር ኳስ ቤተሰቦች እየተጠበቀ የሚገኝ ርዕሰ ጉዳይ ስለመሆኑ መናገር ይቻላል። ከዛ ውጪ አርሰናል ኤታን ዋኔሪን በውሰት ለመልቀቅ ወስኗል ተብሏል። እሱም ብቻ አይደለም ወደ 3 የሚጠጉ ሌሎች ተጫዋቾችም በጥር የዞር መስኮት ላይ እነሱን ፈልገው የሚመጡ ክለቦች ካሉ በተለይ ጆሮአቸውን ክፍት አድርገው ለመስማት ዝግጁ ይሆናሉ ተብሎ እየተገለጸ ይገኛል። አንዱና ዋነኛው ግን መነጋገሪያ ርዕስም እየከፈተ የሚገኘው የኤታን ዋኔሪ ጉዳይ ነው። ይሄ ተጫዋች እንደ ኤሚል ስሚዝሮ ሊከሽፍ ነው ሊባክን ነው እንደሚል ጥያቄ በብዙዎች እየተነሳ ይገኛል። ተስፈኛው የሄሊንድ አካዳሚ ፍሬ ውጤት የሆነው እንግዲህ ወይም ግራጁዌት የሆነው ኤታን ዋኔሪ በሚኬል አርቴታ ስር ቁልፍ ከሚባሉ ተጫዋቾች መካከል አንዱ እንደነበር ይታወሳል። በተለይ ገና በ15 ዓመቱ ወደ ዋናው ቡድን እንዲያድግ ተደርጎም በፕሪሚየር ሊጉ ተሰልፎ መጫወት የቻለ በእድሜ ትንሽ ተጫዋች የተባለበትን አዲስ ሪካርድም በእጁ ያስገባ ተጫዋች እንደሆነ ይታወቃል። በጊዜው ማለት ነው። ግን ተጫዋቹ ከዛ በኋላ እድገቱ የተገታ ነው የሚመስለው። ምክንያቱም ተጫዋቹ ወትሮ የነበረውን ኢምፓክት ወትሮ የነበረውን ተጽዕኖ እያሳደረ አይደለም የሚገኘው ሜዳ ላይም ከሜዳ ውጭ ማለት ነው። አሰልጣኙ በተቻለ መጠን ለሱ የሚሆን ቦታ ለማመቻቸትና እድል ለመስጠት እንዲሁ የሚጠብቅበትን ለማድረግ ጥረት
ጥረት እያደረገ ይገኛል። በተጫዋቹ በኩል ግን ተመሳሳይ ፊድባክ ተመሳሳይ ነገሮች እየሳዩ አይደለም የሚገኙት። ተጫዋቹ በቅርቡ እስከ 2029 በሰሜን ለንደን የሚያቆይ ውል መፈረሙ ይታወቃል። እንደ ክለቡ መልካም ፈቃድም እስከ 2030 ውሉ ሊራዘም የሚችልበት አጋጣሚ እንዳለ ግልጽ ነው። ወደፊት ትልቅ ተስፋ ቀጣለባቸውና የክለቡን ሙሉ እምነት ካገኙ ተጫዋቾች መካከል አንዱ ኤታን ዋኔሪ ያደርጓል። ሌሎች ክለቦች በተለይ ተጫዋቹን በሳል እንቅስቃሴ ከግምት በመክተት በዋናነት ቼልሲን ጨምሮ ማለት ነው ተጫዋቹን ጠልፎ ለመውሰድ ጥረት አድርገው እንደነበር አይዘነጋም። ዋኔሪ ግን ሀሳቡም ልቡም እዚሁ አርሰናል ጋር ነው ያለው። ይህ ክለብ የቡድን አገሮቹ እንደ ቤተሰብ ነው የሚያያቸው። ማክስ ዶማንን ጨምሮ ቤን ዋይት፣ ቡካዮ ሳካ፣ ማይልስ ሉዊስ ስኬሊ፣ ዴክላን ራይስ እነዚህ እንግሊዛውያን ተጫዋቾች በአጠቃላይ የኤታን ዋኔሪን መልካም ስብዕና መስካሪ የሆኑ ተጫዋቾች ናቸው። በፕሪሚየር ሊጉ ተሳትፎ ያደረገ በዕድሜ ትንሹ ተጫዋች የተባለበት በ2022 መስከረም ላይ እንደነበር እናስታውሳለን። አርሰናል ብሬንትፈርድን ከሜዳቸው ውጪ ተጉዞ ጂቴክ ኮሚኒቲ ስቴዲየም ላይ 3-0 ባሸነፉበት መርሃ ግብር ላይ በ15 ዓመቱ ሚኬል አርቴታ እንግዲህ ተቀይሮ እንዲገባ እንደወሰነ አይዘነጋም። ታዲያንን ወንደርኪድ ጥሩ ክሎት ያለው ተጫዋች አሁን እንግዲህ 18 ዓመቱን ተሻግሯል። ወይም ደግሞ 18 ዓመት ከተወሰኑ ቀናቶች ላይ የሚገኝ ተጫዋች ስለመሆኑ መናገር ይችላልና በአርሰናል ቤት እስከ 2029 የሚያቆይ ውል እንዳደሰ ይታወቃል። ንዋኔሪ ብዙ ጊዜ በዚህ ለጋ ዕድሜው ገና 18 ዓመቱ ነው። ከቡድኑ አምበል ማርቲን ኦዴጋርድ ጋር ነው የሚያሳልፈው። የቡድኑ አምበል ተረጋግቶ ኳስን የመጫወት ክህሎት፣ ከዛ በተጨማሪ ታይት ስፔሶች ወይም ጠባብ ቦታዎች ላይ እንዴት እድል እንደሚፈጠር እየተከታተልኩኝ እየተማርኩኝ ይገኛሉ ሲልም ተናግሮ እንደነበር አይዘነጋም። ለወደፊት አርሰናል ከዚህ ወጣት ተጫዋች ብዙ እንደሚጠብቁም ይገመታል። በክለቡ ቢ ቡድን በ14 ጨዋታ 14 ጎሎችን አስቆጥሮ ነበር። ከዛ ውጪ ወደ ዋናው ቡድን ካደገ በኋላ ደግሞ በሁሉም ጨዋታዎች ለአርሰናል 9 ጎሎችን ማስቆጠር የቻለ ተጫዋች ነው። ኤታን ዋኔሪ በሚሰጠው ውስን ደቂቃዎች ተጽዕኖ ፈጥሮ እየወጣ ለሚገኘው ይሄ ተስፈኛ ተጫዋች ሚኬል አርቴታ በርካታ እድሎችን ለመስጠት አለበት በሚል ቢወቀስም ግን ለዚህ ተጫዋች ትክክለኛውን የእግር ኳስ መንገድ መዘረጋለት እኔ ነኝ፣ ለሁሉም ጊዜ ያለው እና ለሱ የታሰቡ ነገሮችም አሉ ብሎ ሚኬል አርቴታ ሀሳብ ሰጥቶ እንደነበር አይዘነጋም። ግን ለሱ የታሰበለት ነገር ላይ ተጫዋቹ ፐርፎርም ማድረግ አቅቶት ይሆን እንደሚል ጥያቄ እየተነሳ ይገኛል። ምክንያቱም አሁን ባለው ወቅታዊ ሁኔታ ለተጫዋቹ የሚቀርቡ የውሰት ጥያቄዎችን ለመቀበል አርሰናል በመጪው ጥር የዞር መስኮት ላይ ዝግጁ ይሆናሉ ተብሎ የተገለጸ ይገኛል። በለንደን የተወለደው ኤታን ዋኔሪ ፕሮፌሽናል ኮንትራቱን ከሰሞኑ ሲፈራረም ግልጽ በሆነ መንገድ በተለይ በአርሰናል ጸንቶ መቆየቱን ማረጋገጡ ብቻም ሳይሆን በአርሰናል ፕሮጀክት ላይም ለሱ የሚሆን ቦታ እንዳለ ስለነገሩት ነው ያው ውሉን ያደሰው እንጂ በበርካታ ክለቦች ሲፈለግ እንደነበር ቀደም ብዬም ጠቅሻለሁኝ። ንዋኔሪ አሁን ከሚያሳየው እንቅስቃሴ የተሻለ ነገር ማድረግ እንዳለበት እንደሚያምንም ውሉን ሲያድስ መናገሩ አይዘነጋም። አርሰናል በእጃቸው ላይ በጣም ጥሩ የወደፊት እግር ኳስ የህይወት ጉዞ እንደሚኖር የተገመተለት ጥሩ አቅምና ክህሎት ያለው ተስፈኛ ወጣት ተጫዋቻቸው ለረጅም ጊዜ በኤምሬትስ የሚያቆየውን ውል ባስፈረሙ ማግስት እንደነ ኤቨሬቺ የዚህ አይነት ተጫዋቾችን ፊርማቸውን ለአርሰናል እንዲቀመጥ ወይም ደግሞ ማስቀመጣቸውን ተከትሎ በአጠቃላይ ንዋኔሪ በአርሰናል አቅሙን አጉልቶ እንዳያሳይ እንቅፋት እንደሆኑበት እየተመለከተ እንገኛለን። እንግዲህ የእግር ኳስ ባህሪ ነው። እርግጥ ለምን ፈረመ ባለም ኤቨሬቺ የዚህ ግን ደግሞ ኤታን ዋኔሪ ላይ መጠነኛ አሉታዊ ተጽዕኖ እንዳሳደረበት መናገር እንችላለን። ያንን ተከትሎ ክለቡ ያው ተጫዋቹ በጥር የዞር መስኮት ላይ በውሰት በመልቀቅ እንዲሁም ደግሞ አቅሙን የሚያዳብርበትን በቂ የጨዋታ ጊዜ ወደሚሰጠው ክለብ በጊዜያዊነት እንዲያመራ ለማድረግ ወስኗል ተብሎ የተገለጸ ይገኛል። ከሚኬል አርቴታ ቡድን አርሰናል ጋር በተያዘ ማለት ነው። ንዋኔሪ በዚህ ዓመት ለአርሰናል በቋሚነት ተሰልፎ የጀመረበት ጊዜ የለም። አንድም ጨዋታ ላይም አርሰናል ባሳለፍነው ክረምት የዝውውር መስኮት ላይ 250 ሚሊዮን ፓውንድ ነው ፈሰስ ያደረጉት። በዚህ አጋጣሚ ደግሞ ወደ 7 ተጫዋቾችን እንዳስፈረሙ ይታወቃል። ስለዚህ በመጪው ጥር ወር ስብስባቸው ውስጥ የመሰለፍ ዕድላቸው የተመጠኑ ተጫዋቾች የውሰት ጥያቄ ካለ የሚቀበሉ ይሆናል ተብሏል። ይህ በእንዲህ እንዳለ ደግሞ ለጋብሪኤል ሄሱስና ለቤን ዋይት ደግሞ ክለቡም የዝውውር ጥያቄ የቋሚ ዝውውር ጥያቄም ከቀረበ ውድቅ ከማድረግ ይልቅ እንደሚያጤኑበት ነው ዴይሊ ሜል በዘገባው ላይ ይዞት የወጣው መረጃ የሚያመላክተውና ከኤታን ዋኔሪ ጋር በተያዘ ግን በውሰት ለይን ተጫዋች ለማስፈረም በቀጣይ ጥረት የሚያደርገው ክለብ ማን ይሆናል የሚሉት ርዕሰ ጉዳዮች እንዲጠብቁ ያስገደደ መረጃ ስለመሆኑ መናገር ይቻላል። ከዛ ውጪ ኪሊያን ምባፔ የቀድሞ ክለቡ ፓሪስ ሴን ጀርሜን 230 ሚሊዮን ፓውንድ የካሳ ክፍያ ጠይቋል ተብሏል። እንግዲህ የ6 ዓመቱ ፈረንሳይ ኮከብ የቀድሞ ክለቡ ፒኤስጂዎች ላይ እንግዲህ ክስ ማቅረቡን አላቆመም። አሁን ደግሞ ምባፔ ከቀድሞ ክለቡ 260 ሚሊዮን ዩሮ በላይ እየጠየቀ ይገኛል፣ ወይም ወደ 230 ሚሊዮን ፓውንድ ገደማ ማለት ነውና የገንዘብ ውዝግቡ በአጠቃላይ በፍርድ ቤቱ እንደቀጠለ ነው የሚገኘው። የፈረንሳይ ኮከብ ኪሊያን ምባፔ ፓሪስ ሴን ጀርሜን ወይም የቀድሞ ክለቡ ጋር በተያያዘ የገንዘብ ውዝግብ ውስጥ ገብቷል። ይህ ጉዳይ በፓሪስ የስራ ፍርድ ቤት ወይም ዜጎች የሰሩበት እንዲከፈላቸው ጥብቅና የሚቆመው ተቋም በተለምዶ ሌበር ኮርት የተባለ ይጠራል። እዚህ ቦታ ላይም ደርሷል። በነገራችን ላይ ምባፔ 230 ሚሊዮን ፓውንድ ወይም ከ260 ሚሊዮን ዩሮ በላይ የሚገመት ከፍተኛ ገንዘብ ከክለቡ እንዲከፈለው እየጠየቀ ይገኛል። ሪፖርቶች እንደሚያመለክቱት የፈረንሳይ ብሔራዊ ቡድን ካፕቴን የሆነው ኪሊያን ምባፔ የሚጠይቀው ይህ እጅግ ከፍተኛ መጠን ያለው የገንዘብ መጠን የተለያዩ ክፍያ አይነቶችን የሚያካትተ ነው ተብሏል። ዋና ዋናዎቹ ለመጥቀስ ያህል በቀዳሚነት ያልተከፈለ ደሞዝና ቦነስ ነው። ኪሊያን ምባፔ በተለይ በ2023 በ2024 የወደ ዘመን ውስጥ ያልተከፈሉ ደሞዞችና እንዲሁም የውሉ መጨረሻ ላይ ሊከፈሉ የሚገባቸው ቦነሶች እንደነበሩት ይናገራል። ክለቡ በነጻ ዝውውር እንዳይለቅ በሚል ውዝግብ ውስጥ በነበረበት ወቅት ያልተከፈለ 55 ሚሊዮን ዩሮ ያክል ደሞዙ ክለቡ እንዳስቀረበትም ቀደም ብሎ መናገሩ አይዘነጋም። ሁለተኛው ጉዳይ የስነ ልቦና ጫናና የሞራል ካሳ ነው። በተለይ ፓሪስ ሴን ጀርሜን በነበረበት ወቅት ማለት ነው ኪሊያን ምባፔ ለተወሰኑ ጊዜያቶች በተለይ 2023 ክረምት ወር ላይ በጣም አወዛጋቢ የነበረ ርዕሰ ጉዳይ ተፈጥሮ እንደነበር ይታወሳል። ውሉን ለማራዘም ፈቃደኛ ባለመሆኑ ምክንያት ወደ ሪያል ማድሪድ የመቅናት ጽኑ ፍላጎት ነበረው። ያንን በአጋጣሚ ክለቡም ሳይጠቀምበት ተጫዋቹን በክለቡ ጸንቶ እንዲቆይ ጫና በማሳደር ኮንትራቱ ስለሚገኝ ማለት ነው። በተለይ ውሉንም እሱ በጊዜ ሂደት ማደሱ ይታወቃል። ግን ያን የተፈጠረው ክስተት ምንድን ነበር? ያው 2023 ክረምት ወር ላይ
ውሉን ለማደስ ፈቃደኛ ስላልነበረ ከዋናው ቡድን ጋር እንዳይሰለጥን ተደርጎ ለብቻው ልምምድ እንዲሰራ ይሄ ሎፍቲንግ የሚባለው የመንገድ በእግር ኳስ ቋንቋ ነው ሎፍቲንግ የሚባለው ወይም ደግሞ ለብቻው ማግለል ማለት ነው። ተጫዋቹ ለብቻው ልምምድ እንዲሰራ እንደዛ አይነት ውሳኔዎች ብቻ ተወስኖበት ነበር በፓሪስ ሴን ጀርሜን እንደሚታወቀው ማለት ነው። ያም የስነ ልቦና ትንኮሳ ክለቡ አድርሶብኛል በሚል እንግዲህ ሞራል ካሳም በግልጽ ጠይቋል ማለት ነው። ሌላው የውል ጥሰትና የስንብት ካሳ ነው። ምባፔ ቀደም ሲል ከነበረው የውል ወደ ቋሚ ውል መለወጥ ነበረበት በማለት ይሄ ለውጥ ባለመደረጉ በስተት ተሰናብቻለሁ በሚል ተጨማሪ ካሳ ክፍያዎችንም ጠይቋል ማለት ነው። እንግዲህ ምባፔ አማካሪዎች ኪሊያን ምባፔ ከህግ ውጭ የሆነ ነገር እየጠየቀ አይደለም፣ ማንኛውም ሰራተኛ እንደሚያደርገው የህግ መብቱን ብቻ ለማስከበር ጥረት እያደረገ ነው ሲሉ ተናግሯል። የቀድሞ ክለቡ ፓሪስ ሴን ጀርሜን ደግሞ ግልጽ በሆነ መንገድ ይህንን ገንዘብ ከመክፈል በተጨማሪ በራሱ በኩል በምባፔ ላይ 240 ሚሊዮን ዩሮ በላይ እንዲከፈለው ጠይቋል ክለቡ ማለት ነው። ፓሪስ ሴን ጀርሜን እኔ ራሴ መጠይቀው ገንዘብ አለኝ ከኪሊያን ምባፔ የሚል ሀሳብ ነው ያላቸው። በዋናነት የዝውውር ገቢ ማጣት ነው። ፓሪስ ሴን ጀርሜን በ2023 ክረምት ወር ላይ ምባፔ ለሳውዲ አረቢያው አልሂላል በ300 ሚሊዮን ዩሮ ላይ የማዘዋወር እቅድ ነበረው። ምባፔ ይህንን ዝውውር ባለመቀበሉና ክለቡን በነጻ ለቆ ወደ ሪያል ማድሪድ በሚሄዱ ምክንያት ይህንን ትልቅ የዝውውር ገቢ ክለቡ አጥቷል በሚል ካሳ እንዲከፈለውም ክለቡ እየጠየቀ ይገኛል። ያ ብቻ አይደለም፣ የታማኝነት ጥሰትም ተደርጎብኛል እያሉ ነው የሚገኙት ፓሪስ ሴን ጀርሜኖች። ምባፔ ውሉን እንዲያራዝም ከሐምሌ 2022 አንስቶ እስከ ሰኔ ወር 2023 ድረስ ለ11 ወራቶች ያክል በመደበቅ ወይም ደግሞ በሚስጥራዊነት በመያዝ ክለቡ ዝውውሩን ለማዘጋጀት የሚችልበትን ማንኛውንም እድል እንዳሳጠው ገልጿልና ኪሊያን ምባፔ ድንቡሎ ለዚህ ተጫዋች ሳያገኙ ነው ተጫዋቹን በነጻ የለቀቁት። ያ ለናስር አልሂላፊ እስከዛሬ ድረስ የእግር እሳት ነው። ስለዚህ ከተጫዋቹ ደግሞ ተጨማሪ የካሳ ጥያቄ መቅረቡ በፍጹም ያስተናግዱት ጉዳይ ይሆናል ተብሎ አይገመትም። የፒኤስጂ ቃል አቀባይ በበኩላቸው ክለቡ ሁሌም በተለይ ወደፊት እንዲራመዱ የሚያስችል በጣም ወዳጅነትን መሰረት ያደረገ መፍትሄ ለመድረስ ከአንድ ዓመት በላይ ጥረት አድርገናል፣ ግን በተጫዋቹ ወኪሎች በኩል የመጡ ነገሮች አስተጓጉሎብናል። ክለቡም ማግኘት ያለበትን ጥቅም ከተጫዋቹ ማግኘት አልቻለምና ያም እኛ በካሳ ጥያቄ እንድናቀርብ ያስገድደናል የሚል ጥያቄ አቅርበዋል። ይህ በእግር ኳስ ውስጥ ከታዩ እጅግ ከፍተኛ ከሚባሉ የገንዘብ ፍልሚያዎች መካከል አንዱ ነው እና በክስ ፍርድ ቤት ድረስ ደርሷል። እንግዲህ የመጨረሻዎቹ ውሳኔዎች በቅርቡ ሳምንታት ላይ ይጠበቃሉ። ቀደም ብዬ እንዳነሳሁት ይሄ ግን ከአሰሪና ሰራተኛ ይሄ በዋናነት በፈረንሳይ ሀገር ውስጥ ዜጎች የሰሩበት እንዲከፈላቸው ጥብቅና የሚቆመው ተቋም ወይም ቀደም ብዬ የጠቀስኩት ሌበር ኮርት ድረስ የደረሰ ጉዳይ ነውና ምን ውሳኔዎች ይወሰናሉ የሚሉት ጉዳዮች በቀጣይ ይጠበቃሉ። ከዛ ውጭ ብራዚላዊ አንቶኒ የቀድሞ የማንቸስተር ዩናይትድ ተጫዋች ማለት ነው ወደ ባየር ሙኒክ ማቅናት የምችልበት አጋጣሚ ነበረ፣ ግን ሳልጠቀምበት ቀርቻለሁ ሲል የተናገረው ንግግር በስፋት መነጋገሪያ ርዕስን ከፍቷል። እንግዲህ አንቶኒ ዶስ ሳንቶስ ማለት ነው ግልጽ በሆነ መንገድ ከአያክስ ወደ ማንቸስተር ዩናይትድ ካቀና በኋላ የከሸፉ ከሚባሉ ዝውውሮች መካከል አንዱ ስለመሆኑ በግልጽ መናገር ይቻላል። ያለውን አቅም 1/4 እንኳን ማሳየት አልቻለም በማንቸስተር ዩናይትድ ቤት አቅም ስለነበረው እንደ የሚል ጥያቄም የዩናይትድ ደጋፊዎች ይጠይቃሉ። በነገራችን ላይ ከአንቶኒ ጋር በተያዘ ምክንያቱም በቀዩ ማሊያ ምንም ይህ ነው የሚባል ሊጠራ የሚችል ሲግኒፊካንት የሆነ ኢምፓክት ተጽዕኖ ሜዳ ላይ ማሳደር ያልቻለ ተጫዋች ነውና ያንን ተከትሎ ያው ወደ ሪያል ቤቲስ እንደምናስታውሰው ማለት ነው አምና ማለትም በ2024 በ2025 የውድድር ዘመን ላይ ወደ ሪያል ቤቲስ አቅንቶ እንደነበር ይታወቃል። በቤኒቶ ቪላማሪን 26 ጨዋታዎችን አድርጎ ነበር። 9 ጎል አስቆጥሮ 5 ኳስ አመቻችቶ አቀብሎ በጣም በቃ አንቶኒ ያለውን አቅም በሚገባ እንዳሳየና ችግሩ ያለው ማንቸስተር ዩናይትድ ጋር እንጂ እሱ ጋር እንዳልሆነ በግልጽ ያመላከተበትን አይነት የሜዳ ላይ እንቅስቃሴ እንዲሁም ውጤታማ የሚባሉ የጎል ተሳትፎችን አድርጎ እንደነበር ይታወቃል። ያንን ተከትሎ ተጫዋቹ በተለይ የክረምት የዝውውር መስኮት ላይ በሪያል ቤቲስ የሚያቆየውን ውል ወደ ቋሚ ይቀይራል ተብሎ በሚገመትበት ሰዓት ላይ ወደ ማንቸስተር ዩናይትድ እንደተመለሰ ይታወቃል። በዩናይትድ ቢመለስም በአሰልጣኝ ሩበን አሞሪም ያጫወት መንገድ ጋር ግን ተጣጥሞ መሄድ አይችልም በሚል በግሉ ልምምድ እንዲሰራ ሌሎች እንደዚህ ቦምብ ስኳዶች እንደነ ጋርናቾን ጨምሮ ከጄደን ሳንቾና ሌሎች ማርከስ ራሽፎርድ ከነሱ ጋር ለብቻቸው ልምምድ እንዲሰሩ የተወሰነበት ተጫዋች እንደነበር መናገር ይችላል። ሩበን አሞሪም የተወሰነ ጊዜ አንቶኒን አይተውታል፣ ግን ለኔ ያጫወት መንገድ ብቁ አይደለም ወይም ደግሞ አብሮ ተጣጥሞ የሚሄድ የሚችል አይነት ተጫዋች አይደለም በሚል ተጫዋቹን እንዳገለሉት ይታወቃል። እና ያንን ተከትሎ በማንቸስተር ዩናይትድ የሚመለስበት መንገድ በጣም ጠባብ መሆኑን ከተረዳ በኋላ ወደ ሪያል ቤቲስ ልመለስ ወይስ ወደ ሌሎች ክለቦች ላቅና የሚሉት ጉዳዮች ላይ ተጫዋቹ እያጤነ እንደነበር ይታወቃል። ታዲያ ስልክ ጥሪ ደርሶኛል ብሏል አሁን ባለው ወቅት ሁኔታ። ይህም በቅርቡ ከዲያሮ ኤስ ጋር ከተባለው ጋዜጣ ጋር በነበረው ቃለ ምልልስ ነው አንቶኒን ሀሳቦች እየሰነዘረ የሚገኘው። ባሳለፍነው ክረምት ክለብ በተለይ በዩናይትድ መቀጠል እንደማልችል ወይም ነው በዩናይትድ መቀጠል እንደማልፈልግ ካረጋገጥኩኝ በኋላ ስልክ ጥሪ ደርሶኝ ነበረ ከቪንሰንት ኮምፓኒ ብሏል። በተለይ ወደ ባየር ሙኒክ ማቅናት የምችልበትን መንገድ ነግሮኝ ፕሮጀክቱን ነግሮኝ ነበረ፣ ግን እኔ ማቅናት አልፈለኩም ብሏል። ያ ጉዳይ በስፋት መነጋገር ይሆናል። ምክንያቱም የጀርመን ሀያል ቡድን ነው። ባየር ሙኒክ መቀላቀል ግልጽ በሆነ መንገድ የዋንጫ ክብሮችን ማሳካት ነው። እንዲሁም ደግሞ በእግር ኳስ ጉዞም ቀና ለማድረግ ትልቅ ክለብ ውስጥ አቅምን ማሳየት ሁሉም ተጫዋች የሚመኘው ጉዳይ ነውና ይህንን አጋጣሚ ለምን መጠቀም አልፈለገም የሚሉት ብዙዎች ራሳቸውን እንግዲህ መላምታዊ ሀሳቦች የእግር ኳስ ቤተሰቦች የሰነዘሩ ይገኛሉ። ተጫዋቹ ግን ዘንድሮ በአጠቃላይ በቤኒቶ ቪላማሪን አሁንም ቢሆን ውጤታማ እንቅስቃሴዎችን እያደረገ ይገኛል። በላሊጋ 8 መራግሮች ላይ ተሰልፏል። 4 ጎሎችን አስቆጥሮ 1 ኳስ አመቻችቶ አቀባበል በጣም ጥሩ የሚባል እንቅስቃሴ እያደረገ ይገኛል። 28 ሙከራ በላሊጋ የሞከረ ተጫዋች ስለመሆኑ በግልጽ መናገር ይቻላል። በኤሮፓ ሊግ የክለቦች የውድድር መድረክ ሁለተኛ እርከን በሚሰጠው የውድድር ምዕራፍ ላይም 3 ጊዜ ተሰልፏል። 2 ጎል አስቆጥሮ 1 ኳስ አመቻችቶ አቀብሏል። 85.3% ፓሲንግ አኩሬሲ ወይም ደግሞ በጨዋታ በአማካኝ 85% የተሳኩ ኳሶችን የሚያቀብል ተጫዋች ሆኖ ከአምና የቀጠለ በጣም አስደናቂ እንቅስቃሴ ግን በቤኒቶ ቪላማሪን እያሳለፈ እንደሚገኝ መናገር እንችላለን ከአንቶኒ ዶስ ሳንቶስ ጋር በተያያዘ። በመጨረሻ ማንቸስተር ዩናይትድ
ዩናይትድ በአትሌቲኮ ማድሪድ ደስተኛ ለመሆኑ የተገለጸ የሚገኘውን እንግሊዛዊን አማካኝ ኮነር ጋላገርን በውሰት የውድድር ዘመኑ እስኪጠናቀቅ ድረስ ወደ ኦልድ ትራፎርድ እንዲያቀና ለማድረግ ይፋ ጥያቄ እንደሚያቀርቡ ተገልጿል። ማንቸስተር ዩናይትድ ኮነር ጋላገርን በመጪው ጥር የዙር መስኮት ላይ በእጃቸው ለማስገባት እንደሚሞክሩ ነው እየተገለጸ የሚገኘው። የአማካኝ መስመራቸውን ለማጠናከር ፍላጎት ያላቸው ቀዮች ሰይጣናት እንግሊዛዊ እንግዲህ አማካኝ ኮነር ጋላገርን ለማግኘት እድላቸው አሁን እየሰፋ መጥቷል ተብሏል። ምክንያቱም ተጫዋቹ በራሱ በሪያዴር ሜትሮፖሊታኖ ደስተኛ ለመሆኑን በግልጽ መናገሩን ተከትሎ ማለት ነውና 25 ዓመት ላይ ነው የሚገኘው እንግሊዛዊ አማካኝ ኮነር ጋላገር በማድሪድ ቆይታውን ቋሚ ለማድረግ ከወሰነ በኋላ በሜትሮፖሊታኖ ጠገባ እንቅስቃሴ ነው እያደረገ የሚገኘው። በአውሮፓ ሻምፒየንስ ሊግ ያው ከሊቨርፑል ጋር ባደረጉት ጨዋታ ላይ በቋሚነት ተሰልፎ የተጫወተ ተጫዋች እንደነበር ይታወሳል። ከዛ ውጪ በሶስተኛው ዙር ላይ እንዲሁ ተቀይሮ የገባ ተጫዋች እንደነበር እናስታውሳለን፣ ከአርሰናል ጋር ባደረጉት ጨዋታ ማለት ነው። እስከ 2029 በሪያዴር ሜትሮፖሊታኖ የሚያውቀው ውል ስላለው ለተጫዋቹ ቀላል የሚባል ሂሳብ ሊጠይቁ አይችሉም ከአትሌቲኮ ማድሪድ ጋር በተያዘ። እርግጥ ተጫዋቹንም የቋሚ ዝውውር አይደለም ማንቸስተር ዩናይትድ የማቅረብ ፍላጎት ያላቸው፣ ግን አትሌቲኮ ማድሪድ ተጫዋቹንም ለመሸጥ ከፈለጉ አነሰ ቢባል 45 ሚሊዮን ፓውንድ እንዲቀርብላቸው ይፈልጋሉ። ተጫዋቹን ደግሞ በውሰት መልቀቅም አይፈልጉም። አትሌቲኮ ማድሪድ ውስጥ ትልቁ እንቅፋት እዚህ ጋር ነው። ምክንያቱም ተጫዋቹ በቋሚ ዝውውር ነው እንዲለቅ የሚፈልጉት። ማንቸስተር ዩናይትዶች ደግሞ ቋሚ ዝውውር ጋር በተያያዘ ሌሎች አማራጮችን በእጩነት አስቀምጧል። እነ ካርሎስ ባሊቫ፣ የወልቭሱ ጆ ጎሜዝ ይጠቀሳሉና እነዚህን ተጫዋቾች ነው በቋሚነት ማስፈር የሚፈልጉት። ኮነር ጋላገር ግን ይሄ ሾርት ተርም ፊክስ ወይም ደግሞ ለአጭር ጊዜ መፍትሄ ሊሆን የሚችል ተጫዋች ይሆናል ተብሎ ስለተገመተ ተጫዋቹን ለማስፈረም በውሰት ነው ፍላጎት ያላቸው ከቀዮች ሰይጣናት ጋር በተያያዘ። ወደ አትሌቲኮ ማድሪድ ስናቀረው ሮጂ ብላንኮቹ ቤት አዲሶቹ ግዢዎች አሌክስ ባይና፣ ቲያጎ አልማንዳ እንዲሁም ኒኮላስ ጎንዛሌዝ እና ጆኒ ካርዶሶን ጨምሮ አንጋፋው ኮክ ያለ ከዛ ውጪ ፓውሎ ባሪዮስ እንዲሁም ካርሎስ ማርቲን የሚገኛሉ። በጣም ከዛ አንጻር ይሄ ሁሉ ተጫዋች በአማካይ መስመር ላይ ነው ያለውና በጣም ዘርፈ ብዙ አማራጭ ነው ያለው ከዲየጎ ሲሚዮኔ ጋር በተያዘ ማለት ነው። ስለዚህ ለተጫዋቹ ያው ከስንት አንዴ ነው የመሰለፍን እድል የሚያገኘው ማለት ነው። ወይም ሮቴሽናል ፕሌየር ስለመሆኑ በግልጽ መናገር ይቻላል። ማንቸስተር ዩናይትድ በተለይ አምና በነበረው የውድድር ዘመን ላይ በርካታ ጨዋታዎች ላይ ሽንፈት ያጋጠመው በአማካይ መስመር ላይ የሚወሰድበት ብልጫ እንደነበር ይታወቃል። በተለይ ዘንድሮ ግን በጣም መነቃቃት ላይ ይገኛሉ ከካሴሚሮ ወቅታዊ በጣም ጥሩ ከሚባል አቋም ጋር በተያዘ ማለት ነውና ያንን መንፈስ አጠናክሮ ለመቀጠል ደግሞ የአማካይ መስመራቸውን ማጠናከር ግድ እንደሚል ተረድቷል። ትልቅ አስተዋጽኦ ይኖራል ተብሎ የታመነበት ኮነር ጋላገርን በእጃቸው ለማስገባት ጥረት ያደርጋሉ ተብሎ ትላንትና ማምሻውን የወጡ መረጃዎች ናቸው በስፋት ይህን ጉዳይ እየዘገቡት የሚገኙት። ጋላገር ከአምና አንስቶ ለክለቡ ወይም ለአትሌቲኮ ማድሪድ ማለት ነው 60 ጊዜ ተሰልፎ ተጫውቷል። ግን የሰሞነኛ አቋሙ ልክ አይደለም በሚልም ስሞታ እየቀረበበት ይገኛል። ተጫዋቹ ካለፉት 9 ላሊጋ ጨዋታዎች ሁለቱም ብቻ ነው በቋሚነት የጀመረው። ዲያሮ ኤስ የተሰኘው ጋዜጣ የተጫዋቹን አቅምና እንቅስቃሴ በማድሪድ ጥያቄ የሚያስነሳ መሆኑን ሲል አስነብቧል። ዩናይትድ ተጫዋቹን በውሰት ለማስፈረም ፍላጎት ነው ያላቸው፣ አትሌቲኮች ደግሞ ተጫዋቹን በቋሚነት ቀደም እንዳነሳሁት የመሸኘት ፍላጎት ነው ያላቸው። ስለዚህ አስታራቂ ሁኔታዎች ከመጡ ተጫዋቹን ዳግም በፕሪሚየር ሊግ ልንመለከተው እንደምንችል ግን መናገር እንችላለን። ለዛሬ ያዘላችሁ ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።